ተጀምሯል በአጀንዳነት የምንመለከተውን ጉዳይ የዳሰሰን አብረን ቆይታ እናደርጋለን ሰብለጽጌ ከዜናዎቹ ጋር አብሬያችሁ ቆይታ አደርጋለሁ የጡት ካንሰር በሽታ በጊዜ ከታከመ በቶሎ መዳን የሚችል ህመም በመሆኑ ማህበረሰቡ ወደ ጤና ተቋም በመሄድ የመመርመር ልምዱን ሊያሳድግ እንደሚገባ ተገለጸ ዘጋቢያችን ቤተልሔም ሰለሞን በቅዱስ ጳውሎስ ሆስፒታል ተገኝታ የጡት ካንሰር ምርመራ ከሚያደርጉ ሴቶች ጋር ቆይታ አድርጋ ተከታዩን ጥንቅር አዘጋጅታለች የጥቅምት ወር ባለም አቀፍ ደረጃ የጡት ካንሰር የግንዛቤ ማስጨበጫ ወር ሲሆን የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ደግሞ በየዓመቱ ወሩን በማስመልከት በሺዎች ለሚቆጠሩ ሴቶች ነጻ የጡት ካንሰር ቅድመ ምርመራን እየሰጠ ይገኛል። ምርመራውን ሲወስዱ ያገኘናቸው ሴቶች እንደነገሩን በቶሎ ተመርምሮ ሕክምናውን መውሰድ በሽታው ሊያስከትል የሚችለውን የከፋ ጉዳት በማስቀረት ረገድ ማድረግ ልምድም ሆነ ባህሪ የለንም። እኔም ያው ሕክምናው ዘንድ ላይ ስላለሁኝ በአጋጣሚ ለስራ ጳውሎስ መጣሁኝ። በአጋጣሚ ለስራ ጳውሎስ ስመጣ በዚሁ ገብቼ ራሴንም ቼክ አደረኩኝ እና ማንኛውም ማህበረሰባችንም ቢሆን የጡት ካንሰር በሚመጣው አጋጣሚ መታየትና ግንዛቤውን መጨበጥ እንዳለበት ነው። የጡት ካንሰር ከ40 ዓመት በላይ ስንሆን በየዓመቱ ብንመረመር የተሻለ ነው። እኔ እስካሁን በርግጥ ተመርምሬ አላውቅም፣ ግን እንደዚህ አይነት ግንዛቤ አለኝ እና ያንን ነገር ለመመርመር ለመታየት ነው የመጣሁት። ዶክተር አብዱ አደም በቅዱስ ጳውሎስ ያደገ በመምጣቱ ኮሌጁ ነጻ ምርመራውን ማራዘሙን በመግለጽ ያም ሆኖ ግን በቂ አይደለም ባይ ናቸው። ማህበረሰቡ ግንዛቤ እየጨመረ ነው የመጣው። ለምሳሌ እንደዚህ አይነት የጡት ካንሰር ነጻ የምርመራ አገልግሎቶችን መስጠት ከጀመርንበት ጊዜ ጀምሮ በየዓመቱ ቁጥሩ እየጨመረ ነው የመጣው። ባለፈው ዓመት ለምሳሌ ወደ 10,000 አካባቢ የሚደርሱ ሰዎችን በተለያዩ ፕላትፎርሞች ደርሰናል። የተወሰኑትን መርመረናል፣ የተወሰኑትን የጤና ግንዛቤ ማስጨበጫ ትምህርት ሰጥተናል፣ የተለያዩ ፕላትፎርሞችን ተጠቅመናል። ዘንድሮ ደግሞ ከዛ በበለጠ ነው። ፈርስት ዴይ ከጀመርንም እኛ ባለችን ካፓሲቲ አትሊስት የተወሰነ እንደው ሰው መድረስ ብንችል እንኳን የተወሰነ ሰው ማገዝ ብንችል በሚል ነው እየሰራን ያለ ነው። ግን አመቱን ሙሉ እንደዚህ አይነት እንቅስቃሴዎች መሰራት ይኖርባቸዋል። ቁጥራቸው እየጨመረ የመጣውን የጡት ካንሰር ታካሚዎችን ተደራሽ የሚያደርግ የሕክምና አገልግሎትን በመስጠት ላይ እንደሚገኝ የደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል አስታወቀ። ከጨረር ሕክምና አገልግሎት ውጪ ለጡት ካንሰር ታካሚዎች ሁሉንም የሕክምና አገልግሎት እየሰጠ እንደሚገኝም ሆስፒታሉ ገልጿል። ብርቱካን ማሞ ዝርዝር አላት። የዓለም የጤና ድርጅት WHO እንደ አውሮፓውያን የዘመን ቀመር በ2022 በወጣው መረጃ መሰረት የጡት ካንሰር ተጋላጭነቱ ዝቅተኛ ገቢ ባላቸውና ባላደጉ ሀገራት ላይ ግንዛቤ ፈጠራ ጀምሮ የምርመራ ማዕከላትን በማዘጋጀት የጡት ካንሰር ምርመራና ሕክምና አገልግሎትን እየሰጠን እንገኛለን ብለዋል። በደብረ ብርሃን አጠቃላይ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ንጉሴ ተፈራ በየቦታው የጡት ካንሰር የምርመራ ማዕከላት የሕክምና ማዕከላት ግንዛቤ የሚሰጥባቸው አጠቃላይ የጤና ኢንፍራስትራክቸሩ ከዚህ ጋር በተያያዘ በደንብ ተደራሽ ማድረግ በሚል ነውና ይሄ እንግዲህ ወደፊት ሀገራችንም ብዙ ቦታ ላይ ያደረሰች የምትሄድበት ሁኔታ ነው ያለው። እኛም ያን መሰረት አድርገን ነው ያደግን ያለ ነው። ያን መሰረት አድርገን እኛም እንግዲህ የሕክምና ክፍል አለን፣ ባለሙያ መድበናል። አልጋ የያዙ ታካሚዎች መድኃኒት የሚያገኙበት ቦታ አለ። የተመላላሽ ሕክምና ክፍል አለን። ምርመራ ክፍሎች ተጨማሪ ነገሮችም ካሉ ባለሙያዎችን ማደራጅተን እያደገ ይሄዳል። የጡት ካንሰር እንዳለ ቀድሞ ማወቅ ከተቻለ ሙሉ በሙሉ የመዳን እድል ያለው በመሆኑ በ60 ቀናት ውስጥ ሕክምናውን መጀመር እንደሚያስፈልግም ጠቁመዋል። ዶክተር ንጉሴ ቀድሞ መለየት መቻል አለበት። ሳይሰራጭ ምልክቱ ጎልቶ ሳይወጣ እና የተለያዩ ነገሮች የጎንዮሽ ጉዳት ሳያመጣ በእንጭጩ ከተቀጨ የመዳን እድሉም በጣም ከፍተኛ ነው የሚሆነው። ከወጪም አንፃር ብትጂ የሚወስደውም ጊዜ ከዚሁ ጋር የተያያዘ ነው። የሚደረጉት የሕክምና አይነቶችም ጭምር ከዚሁ ጋር ይያያዛል ማለት ነው። ስለዚህ ዋናው ቶሎ እናቶች የሚያቸው ምልክቶች ሲቻል ቀድሞ በማሞግራፊ ቼክ እንዲደረጉ ማድረግ ነው። ካልሆነ ሕክምናውን እንዲያገኙ ማድረግ ያስፈልጋል። ከምናስተናግዳቸው የታካሚዎች ቁጥር ጋር ተያይዞ ከፍተኛ የሆነ መጨናነቅ ቢኖርም በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጡት ካንሰር ሕክምና አገልግሎት ፈጣንና ተደራሽ እንዲሆኑ እያደረግን እንገኛለን። ከጊዜ ወደ ጊዜ መሻሻሎች አሉም ብለዋል ዶክተር ንጉሴ። ብዙ አይነት የጡት ካንሰር ሕክምናዎች አሉ። በአንድ ላይ ሊሰጡ ይችላሉ ወይም ደግሞ በተናጠለም ሊሰጡ ይችላሉ። እንደ
እንትኑ ወይም ደግሞ እንደ ጡት ካንሰር ደረጃው የሚወሰን ነው የሚሆነው ማለት ነው። በእኛ ደረጃ ያለው በመድኃኒት ወይም ኬሞቴራፒ የሚባለው ማለት ነው። ሌላው በቀዶ ጥገና አጠቃላይ ያንን የካንሰሩን ከቦታው ላይ አንደኛው ነው እንዳልኩሽ። ሌላው ደግሞ የጨረር ህክምና የሚባል አለ። በእርግጥ እኛ ተቋም እሱ አልተጀመረም። በእነዚህ ህክምናውን ማድረግ ይቻላል ማለት ነው። ሌሎች ደግሞ አሁን እየመጡ ያሉ የህክምና አይነቶች አሉ። ግን በዋናነት እነዚህ ሶስቱ በሀገራችንም እየተሰጡ ነው። በእኛ ተቋም ግን እየተሰጠ ያለው የቀዶ ጥገናውና የኬሞቴራፒ ይሰጣል ማለት እየተደረገ ነው። ከዛ ያለፈ ከሆነ ወደ አዲስ አበባ ተልከው ወደ ካንሰር ሴንተር ሄደው ህክምናው እንዲያገኙ እናደርጋለን። በዓለም አቀፍ ደረጃ የጥቅምት ወር የጡት ካንሰር ግንዛቤ ማስጨበጫ ወር በመሆን ይከበራል። በሀገራችን ብሎም በዓለም አቀፍ ደረጃ ሴቶችን ይበልጥ ከሚያጠቁ የካንሰር አይነቶች መካከል በቀዳሚነት የሚጠቀስ ነው የጡት ካንሰር። ሆኖም በሽታው እንደ ባልደረባችን ገንዘብ ታደሰ በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የጡት ካንሰር ህክምና ከሚከታተሉ እናቶችና የህክምና ባለሙያዎች ጋር ቆይታ አድርጋ ተከታዩን ዘገባ አዘጋጅታለች። የዓለም የጤና ድርጅት በ2022 ባስጠናው ጥናት በዓለም አቀፍ ደረጃ 2.3 ሚሊዮን ሴቶች በጡት ካንሰር የሚጠቁ ሲሆን ከዚህ ውስጥ ደግሞ 670 ሺህ ለሚሆኑት ለህይወታቸው ማለፍ ምክንያት ሆኖም ተቀምጧል። በሀገራችንም ሴቶችን ከሚያጠቁ የካንሰር አይነቶች ቀዳሚውን ቦታ ይይዛል። በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከ2010 ጀምሮ የህክምና አገልግሎቱ እየተሰጠ ሲሆን ህክምናውን ሲከታተሉ ያገኘናቸው እናቶችም በሆስፒታሉ ስላገኙት አገልግሎት ሀሳባቸውን አጋር ስሄድ ሪፈር ጻፉልኝ ወደዚህ እዚህ መጣሁ። ከዛ ስመጣ በድንጋጤ ያው ግፊት ምንም እንተናለኝ። ከዛ ግፊት ውስጥ የሚቀንስልኝ ወደ ጸበል ሄድኩ ሰኝነሽ እዛ ስነከር ምስል ቆየው። ከዛ ስመጣ ግፊቱ ጠፍቷል። የካቲት 12 ተሰራልኝ። ከዛ ተሰራልኝ። ከዛ መጀመሩ ኬሞ ጀመርኩ። ተመስገን። ዝም ብሎ መጠቅጠቅ ነበረ። ከዛ የሆነች እንደዚህ ክቦና ማግል ነገር ሲያመጣ ጓደኛዬ ናት ያሳከመችኝ። ይሄ ካንሰር ምልክት ነው ምናምን አሉ። መወገድ አለበት ተባለ። ወደዛው ተወገደ። ስለ በሽታው በሰሙ ወቅት ከፍተኛ ድንጋጤ እንደገጠማቸው የሚናገሩት ታካሚዋ ህክምናውን በማግኘታቸው እረፍት እንደተሰማቸው ምን የገለጹልን። ወራሁን እግዚአብሔር ይመስገን ደህና ነኝ። በደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የካንሰር ህክምና የሚሰጡት ዶክተር አጥላባቸው ይልማ የበሽታው ምልክት እንደሚከተለው ያብራራሉ። ጡት ሴሎች አብኖርማሊ ሲራቡ እዛ አካባቢ ላይ ጡት ካንሰር እንለዋለን። ያው ምልክቶቹ በአብዛኛው ያው ማህበረሰቡ ትንሽ ግንዛቤ እንዲያገኝ ያክል የመጀመሪያው ነገር አብኖርማል ይብጠት ነው። ትንሽም ቢሆን እብጠት ካለ ያ የመጀመሪያ የበሽታው ምልክት ነው። ከዛ ውጪ እዛ አካባቢ ላይ የጡት ቆዳ ሻካራ ሲሆን እና እዛ አካባቢ ላይ የተለየ ከወትሮ የጡት ቆዳ የላይኛው ክፍል ልክ እንደዚህ እንደ ብርቱካን ልጣጭ አይነት ሻካራ አይነት ሲሆን የሁለተኛው ምልክት ነው። ሶስተኛ ምልክት ከጡታቸው ላይ የተለየ ፈሳሽ በታካባቢ ላይ እብጠት የበሽታው ዋና ምልክቶች ነው። ቀድሞ ምርመራ ማድረግ በሽታውን ለመከላከል ፋይዳው የጎላ መሆኑን የሚያነሱት ዶክተር አጥላባቸው ወደ ህክምና ተቋም የሚመጣበት ጊዜ ህክምናውን በተገቢ ሁኔታ ለማግኘት ወሳኝ እንደሆነ ያስገነዝባሉ። አብዛኛው ማህበረሰብ የሚመጣው አድቫንስድ ከሆነ በኋላ ስቴጆች አሉት። የመጀመሪያ ስቴጅ፣ የሁለተኛ ስቴጅ እና የሶስተኛ እስከ አራተኛ ስቴጅ አለው። ህክምናውም እንደዛው ይለያያል። ስለዚህ መጀመሪያ ላይ ከመጣ ህክምናው በጣም ጥሩ ውጤት አለው። እንደማንኛውም በሽታ ይድናል። ግን እስካሁን ከመጡት ታካሚዎች መጀመሪያ ላይ በጣም ጥቂቶች ናቸው። ማህበረሰቡ በባህል በጸበልና ካንሰር እንደማንኛውም በሽታ በቀላሉ በፍጥነት ከመጡ የሚድንና የሚታከም በሽታ ነው። እድሜ፣ የሰውነት ክብደት መጨመር የመሳሰሉ አጋላጭ ምክንያቶችን መለየት ከዚያም ጥንቃቄ ማድረግ አስፈላጊ መሆኑን ዶክተር አጥላባቸው ይናገራሉ። 99% የጡት ካንሰር የሚከሰተው ሴቶች ላይ ነው። የመጀመሪያው ነገር በቤተሰብ ካንሰር ካለበት አትሊስት በአመት አንድ ጊዜ ቼክ መደረግ አለበት። በአመት አንድ ጊዜ ቼክ የሚደረገው ህክምና ቦታ ብቻ በመሄድ አይደለም። ቅድም እንዳልኩት ቤት ሻወር ሲወስድ፣ ልብስ ሲቀይር፣ በተለየ አጋጣሚ ጡቱን መዳበስና እብጠት ካለው ለሐኪም ማማከር ያስፈልጋል። ከማከርና ምርመራውን ማግኘት ጥሩ ነው። የዘረመል ብልሽት፣ እድሜ፣ ሱሰኝነትና ሌሎች አጋላጭ ምክንያቶች የጡት ካንሰር መንስኤ መሆናቸውን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የካንሰር ህክምና ስፔሻሊስትና ረዳት ፕሮፌሰር ዶክተር አብዱ አደም ያብራራሉ። የጡት ካንሰርን ቀድሞ ምርመራ በማድረግ መለየት በበሽታው የሚደርስን ጉዳት ቀድሞ ለመከላከል አጋዥ ስለመሆኑም ባለሙያው መክረዋል። ቤተልሔም ሰለሞን አነጋግራቸዋለች።
በዓለም አቀፍ ደረጃ ሴቶችን ለሞት ከሚያበቁ በሽታዎች መካከል የጡት ካንሰር ዋነኛው ነው። ሴቶች በጡት ካንሰር እንዲያዙ ከተፈጥሮ ጀምሮ በርካታ አጋላጭ ሁኔታዎች የሚጠቀሱ ሲሆን የዘረመል ብልሽት፣ የአኗኗር ዘይቤ፣ እድሜ፣ ከመጠን ያለፈ ውፍረትና ሱሰኝነት ዋነኞቹ መሆናቸውን በቅዱስ ጳውሎስ ተቋም በመሄድ መታየት እንደሚያስፈልግም ነው ስፔሻሊስት ሐኪሙ ያሳሰቡት። ካንሰር በዘረመል ችግር ምክንያት የሚመጣ ነው። ስለዚህ ዘረመሎቻችን ኖርማሊ ካንሰር እንዳይፈጠር የሚያደርግ ሰውነታችን ውስጥ ዘረመሎች አሉ። እነዛ ዘረመሎች ጉዳት ሲደርስባቸው ነው ካንሰር የሚፈጠረው። 150-200 እጥፍ ከወንዶች በተለየ ሴቶች ላይ ይከሰታል። ስለዚህ ሴት መሆን በራሱ አንድ አጋላጭ ሁኔታ ነው ማለት ነው። ሁለተኛ ደግሞ የወር አበባ ሴቶች የሚያዩበት ጊዜ በጣም ረጅም ኤክስቴንድድ ነው። ነገር ግን ውፍረትን ማስተካከል እንችላለን አጋላጭ ሁኔታ ስለሆነ ከቅጥ ያለፈው ውፍረት ማለት ነው። በተለይ ደግሞ የወር አበባ ከቆመ በኋላ ሌላ ደግሞ ለምሳሌ የአልኮል መጠጣት፣ ሲጋራ ማጨስ እነዚህ ሁሉ ያጋልጣሉ። በቤተሰብ ውስጥም የጡት ካንሰር ታማሚ ካለ ቀደም ያልኩሽ የጡት ካንሰር መከላከያ ዘረመሉ ተበላሽቶ ልጆች እህት ሊወርሱት ይችላል። ስለዚህ በጡት ካንሰር በቤተሰብ ውስጥ ካለ አንዱ አጋላጭ ሁኔታ ይሆናል ማለት ነው። ሌላው እንግዲህ ትልቁ የሚያዘው ነገር ምንድነው? አንታሰበው አሁን 60% ከዛ በላይ 2/3 የሚሆነው ካንሰር የሚከሰተው እንደኛ አይነት ሀገሮች ላይ ነው። ስለዚህ ከኑሮ ዘይቤያችን የሚመጡ ተያያዥ ሁኔታዎች ለጡት ካንሰር መጨመር እንትን ብለዋል። ለምሳሌ ሴቶች የሚወልዱበትን እድሜ አየው። አሁን ላይ ከ30 ዓመት በላይ የመጀመሪያ ልጅን ስንወልድ ለጡት ካንሰር የመያዝ እድላችን ይጨምራል። ልጅ ከተወለደን በኋላ እንዲሁ እንዳልኩሽ ጡት አለማጥባት በራሱ ለጡት ካንሰር ያጋልጣል። ጡት ሲያጠቡ ለጡት ካንሰር የመያዝ እድላችን እንቀንሳለን ማለት ነው። ወይም አንድ ሰው በራሱ ጡቱን መመርመር ማለት ነው። ስለዚህ በየወሩ ሁል ጊዜ የወር አበባ መጥቶ ከሄደ በኋላ ከአንድ ሳምንት ወይ ከ10 ቀን በኋላ ጡታቸውን መመርመር ያስፈልጋል። ተኝተው ቁመው ቁጭ ብለው ያንን ጡታቸውን መመርመር። ስለዚህ የቀለም ለውጥ ሲያዩ፣ እብጠቶች ሲያዩ፣ የጡት ጫፋቸው ወደ ውስጥ ገባ ሲል፣ ፈሳሽ ከጫፉ የሚወጣ ከሆነ እነዚህ ነገሮችን ማየት ሁሌ ቼክ ማድረግ ያስፈልጋቸዋል። ይሄ በወር ራሳቸው የሚያደርጉት ምርመራ ነው። እንደዚህ አይነት ምርመራ ሲያደርጉ ችግር ሲኖር ወደ ሐኪም ቤት መምጣት አንዳንድ ጊዜ ሐኪም ጋር ቢታዩ በቂ ነው። ከ30 ዓመት በላይ ሲሆን ደግሞ በየአመቱ ቢያንስ ሐኪም ጋር መጥተው መታየት፣ ወደ 35 ሲጠጉ ደግሞ አልትራሳውንድ ተጨምሮ መታየት፣ ከዛ ደግሞ እድሜያቸው ከ40 ዓመት በላይ ሲሆን የጡት ራጅ ወይም ደግሞ የማሞግራፊ ስክሪኒንግ ማድረግ ይኖርባቸዋል። ለጡት ካንሰር በሽታ እንደየደረጃው የተለያየ ሕክምና እንደሚሰጥ የገለጹት ዶክተር አብዱ አደም በጊዜ ከተደረሰበት እንደ ማንኛውም በሽታ ታክሞ የሚድን መሆኑንም አስገንዝበዋል። ካንሰር እንደ ማንኛውም ታክሞ ይድናል። የምናድነው ወይም ደግሞ መዳን የሚቻለው ለዚህ የመጀመሪያው ደረጃ 1 ደረጃ 2 ሲሆኑ ለምሳሌ የመጀመሪያ ላይ የምንሰጣቸው ሕክምና ኦፕሬሽን ማድረግ ሊሆን ይችላል፣ ሰርጀሪ መስራት ሊሆን ይችላል። ከዛ አለፍ ሲል ደረጃ 3 ሲሆን ደግሞ መጀመሪያ ሰርጀሪ መስራት ከባድ ስለሚሆን መጀመሪያ ኬሞቴራፒ እንሰጣለን። ከዛ እብጠቱ መቀነሱን ካንሰሩ መቀነሱን አይተን ሰርጀሪ እንሰራለን፣ ጨረር እንሰጣለን። ሌሎች አማራጮችን አሉ። ግን እንዳጠቃላይ የጡት ካንሰር የህክምና አማራጮች የቀዶ ህክምና ወይም ደግሞ ሰርጀሪ አንደኛው አማራጭ ነው። የጨረር ህክምና ሁለተኛው አማራጭ ነው። ኬሞቴራፒ እንደ ካንሰር ያደጉት ሀገራት ካንሰርን ለማዳን የሚጠቀሟቸው ያሉ መድኃኒቶች ቅድም ያልኩሽን ዘረመል ታርጌት የሚያደርጉ መድኃኒቶች አሉ። ከዛ ሲያልፍ ደግሞ የሆርሞን ህክምናዎች አሉ። በኢትዮጵያ በየአመቱ 10,000 ሰዎች በጡት ካንሰር ህይወታቸውን እንደሚያጡም መረጃዎች ይጠቁማሉ። ተመልካቾቻችን ጤናችን ላይ ትኩረቱን ካደረገው የአጀንዳ ጉዳያችን መለስ ብለናል። በማስከተል አጫጭር ዘገባዎች ወደ እናንተ ይደርሳሉ። ቤተልሔም ሰለሞን ታቀርባቸዋለች። የወጣቶችን የፈጠራ ሀሳብ ወደ ተግባር የሚቀይር የፋይናንስ አቅርቦት አሰራር መዘርጋት ከግማሽ በላይ የሚሆነው የኢትዮጵያ ህዝብ ወጣት መሆኑ ለሀገር እድገትና ብልጽግና ከፍተኛ አቅም እንደሆነ ገልጸዋል። የኢትዮጵያ የልማት አቅም የሆነ ወጣት ኃይል የስራ ዕድል ተጠቃሚነትን ለማረጋገጥ ስኬት እየተመዘገበ ቢሆንም ቀጣይነት ያላቸውን ስራዎች ማከናወን እንደሚጠይቅም ተናግረዋል። ወጣቶች የፈጠራ ሀሳባቸውን ወደ ተግባር ለመቀየር የሚያጋጥማቸውን የፋይናንስ አቅርቦት እጥረት ለመቅረፍም የወጣቶች ኢንቨስትመንት ባንክ ለማቋቋም ዝግጅት እየተደረገ ነው ብለዋል። የወጣቶች ኢንቨስትመንት ባንክም በኢትዮጵያ የገበያ ስርዓት የተመዘገቡ ኢንተርፕረነሮችን የሚያቀርቡትን የስራ አዋጭነት ተጠንቶ ያለምንም ማስያዣ የብድር አገልግሎት የሚያገኙበት መሆኑን አስታውቀዋል። መረጃው የኢትዮጵያ ዜና አገልግሎት ነው።
እንዲላበሱ ለማድረግ ጥናት እየተካሄደ መሆኑን የሰላም ሚኒስቴር አስታወቀ። የሰላም ሚኒስትር ዴታ ዶክተር ከይረዲን ተዘራ በሀገሪቱ የሚገኙ ባህላዊ ግጭት አፈታት ስርዓቶችን በመጠቀም ከዲጂታላይዜሽን ጋር ተያይዞ በማህበራዊ ሚዲያ የሚንቀሳቀሱ ግጭቶችን መከላከል እንዲቻል ጥናት እየተደረገ ይገኛል ብለዋል። በባህላዊ ግጭት አፈታት ስርዓቶች ውስጥ ያለው ውይይትና መደማመጥ ለዲሞክራሲያዊ ስርዓት ግንባታ ወሳኝ ነው ያሉት ዶክተር ከይረዲን ጥናቱ የግጭት አፈታት ስርዓቶችን በማህበረሰቡ ዘንድ ያላቸውን ቅቡልነት እንዳያጡ ተደርጎ የሚከናወን መሆኑንም አብራርተዋል። ዶክተር ከይረዲን አክለው ባህላዊ ግጭት አፈታት ስርዓቶች ግጭቶችን ከስሩ በማድረቅ ተገቢው ፍትህ እንዲኖር እያስቻሉ ሁለት ባህላዊ ግጭት አፈታት ስርዓቶች ተለይተው እነሱን በዘመናዊ መንገድ ለማዳበር አጽንኦት መሰጠቱንም ጠቁመዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ከታላቁ ህዳሴ ግድብ ንጋት ሐይቅ የሚገኘው አሳ ሀብት በአግባቡ ጥቅም ላይ መዋል የሚያስችል መመሪያ መዘጋጀቱን የግብርና ሚኒስትር ዴታ ዶክተር ፍቅሩ ረጋሳ ገለጹ። የታላቁ ኢትዮጵያ ህዳሴ ግድብ ትሩፋት የሆነው ንጋት ሐይቅ ለአሳ ምርትና ምርታማነት መጨመርና ለአካባቢው ተጨማሪ ኢኮኖሚ አቅም እየሆነ መጥቷል። ሐይቁ በርካታ ተፈጥሯዊ ንጥረ ነገር በውስጡ የያዘ መሆኑ ለአሳ ሀብት ልማት ምቹ ዕድል ይዞ መምጣት መቻሉንም አብራርተዋል። ሐይቁን ከተፈጥሯዊና ሰው ሰራሽ ችግሮች መከላከል አንዱና ዋነኛው መሆኑ የገለጹት ሚኒስትር ዴታው የሐይቁን የደህንነት ስጋት ተጋላጭ ቀድሞ መከላከል የሚያስችል መመሪያ መዘጋጀቱንም አብራርተዋል። መመሪያው አሳ ማስገር የሚከናወንበትን የዝርያ ማሻሻያ ስራዎችና የአሳ መረብ አጠቃቀምን ማሻሻል የሚያስችል አሰራር የተካተተበት ስለመሆኑም አስረድተዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው የዕለቱ ዜናችን እዚህ ላይ አብቅቷል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።